እንደምን አመሻችሁ ዲያስፖራ ሚዲያ ተመልካቾቻችን። አጫጭር ስፖርት ዜናዎችን ከእናንተ ጋር የምንወያይበት ሰዓት ደርሷል። በዚህ ሳምንት እና ባለፉት ሳምንታት ትኩረትን ከሳቡኝ አስገራሚ እንግሊዝ ፕሪሚየር ሊግ ላይ ትኩረት እናደርጋለን እና እንዲሁ ደግሞ በሌላው የአውሮፓ እግር ኳሶች ላይ ትኩረት በሳቡ ዙሪያዎች ላይ አንዳንድ ሀሳቦችን ከእናንተ ጋር ለማካፈል እና ነገሮችን ለማየት እሞክራለሁ። ይህን ሰሞን በጣም ትኩረት ስቦ የነበረው ነገር ያው እንደፈራ ነው የሲቲ እና የአርሴናል የነጥብ ልዩነት ነጥብ ቀንሶ ወደ ከ9 ነጥብ ልዩነት ወደ ምንም ነጥብ ልዩነት ቀርቶ በጎል ኢቭን በጎል ራሱ እኩል ናቸው። ምናልባት በጎል እኩል ከሆኑ ብዙ ጨዋታ ባሸነፈበት ነው የሚል ህግ አለ እና በዚህ እስከ መለያየት ድረስ ደርሷል። በጎል ሁለቱም 37 ነጥብ ነበሩ። ነገር ግን አርሴናል 34ኛ ሳምንት ጨዋታውን አድርጎ ኒውካስልን 1-0 በኢብሪቼዜ ጎል ባገባው ጎል መሰረት ስላሸነፈ የጎል ዲፈረንሱ ፕላስ 38 ሆኗል። ሲቲ ደግሞ በአንድ ጨዋታ እያነሰ እዛው በ37 ነጥብ ላይ እንዲወሰን አድርጎት በ3 ነጥብ ይበልጠዋል። ግን ሲቲ ተስተካካይ ጨዋታ አለው። ሲቲ ተስተካካዩን ካሸነፈ ለምሳሌ 1-0 ካሸነፈ እኩል ነጥብ ነው የሚኖራቸው። ሁለቱም 73 ነጥብ ይኖራቸዋል። እኩል ጎል ልዩነት ይኖራቸዋል። 38 ጎል ይኖራቸዋል። ስለዚህ በሌሎች በቢጫ ካርድ በምናምን ነገር ውስጥና አስገራሚ ነው። እንግሊዝ ፕሪሚየር ሊግ ላይ እንደዚህ አይተናል፣ ግን እንደዚህ በቅርብ ጊዜ ያየነው ነገር የለም። ብዙ ጊዜ የሆኑ ጨዋታዎች ሲቃ አሸናፊ ላይ ነበር። አሁን ግን 4 ጨዋታ እየቀረው እያንዳንዱ ጨዋታ የፋይናል የሆነበት ደረጃ ይደርሳል። ያው አርሴናል ይሄን ነገር ባያደርገው ጥሩ ነው። ነጥቦች ጥሎ ባይሆን ኖሮ ጥሩ ነበር። ነገር ግን አሁን ሆኗል። ካሁን በኋላ የአርሴናል ጥንካሬ የሚታይበት ማይክል አርቴታ ለ4ኛ ዓመት ሁለተኝነትን ይዞ ይጨርሳል ነው የአርሴናል ደጋፊን ከብዙ ዓመታት ጥበቃ በኋላ ለእንግሊዝ ፕሪሚየር ሊግ ዋንጫ ክብር ያበቃው የሚለው ነገር አሳሳቢ ደረጃ ደርሷል። ነገር ግን አርሴናሎች በጥንካሬ ለመቀጠል አስበዋል። ሲቲንም ሞቲቬት የሚያደርጉት ነገሮች አሉ። አንበላቸው በርናርዶ ሲልቫ ይለቃል ሲቲን ዘንድሮ። የጋርዲዮላ የኮንትራት ውል አልታወቅም። 1 ዓመት የኮንትራት ውል አለው ከማንቸስተር ሲቲ ጋር። ነገር ግን ያ ኮንትራት ውሉ ሲፈራረም በቃኝ ብሎ መተው ይችላል እና ጋርዲዮላ የሚለቅ ይችላል። አልታወሰም። ዓመቱ መጨረሻ ላይ ያሳውቃቸዋል ብሏል እና ሲቲ ቤትም ምን እንደሆነ አይታወቅም። ስለዚህ ሲቲዎችም ለአርሴናል ያህል ዋንጫው ጥማቱ ባይኖርም ይፈልጉታል ዋንጫው። አርሴናል ቤት ግን በጣም ዋንጫ የሚያስፈልግበት ሰዓት ነው። በሚገርም ሁኔታ ኒውካስልን አሸንፎታ 1-0 በሚገርም አስደናቂ ጎል ኢዜ ጎል ነው ያገባው እና ኢዜ አርሴናል ኒውካስልን ባሸነፈበት ጨዋታ ላይ ኢዜ ከርቀት መጥቶ ካገባት ጎል ውጪ ሳካ፣ ማርቲኔሊ እና ኦዴጋርድም ጥሩ ሙከራዎች አድርገዋል። በኒውካስል በኩል ደግሞ ጀርመናዊ ውድማን ለኮንጓዊ ዊሳ ያቀበለውን ጎል ስቷል ዊሳ እና ከ120 ሚሊዮን ፓውንድ ከወጣባቸው ሁለቱ አጥቂዎች ኒውካስል ዘንድሮ ያስፈረማቸው ዊሳ እና ውድማንን ጥሩ ጎልን ይጠብቅ አመቱ ሙሉ ይጠብቅ ነበር። ግን ብዙም ጥሩ ነበሩም ጥሩ አልነበረም ማለት እንደወጣባቸው ጥሩ አልነበሩም። ግን አግብተዋል፣ ግን ጥሩ አልነበሩም። ከክሪስታል ፓላስ ምን ያህል ትግል እንደመጣው ዊሳ እናውቃለን። ውድማንን ደግሞ ከጀርመን ሊግ ሲያመጣው ኒውካስል የአሌክሳንደር አይዛክ ተተኪ አድርጎ ነው። ነገር ግን የሱን ያህል አገልግሎት የሰጣቸው ነው ማለት አንችልም። ኒውካስል የሚቀጥለው ዓመት ሌላ አጥቂ እናስፈርማለሁ ብሎ የሞከረ ነው። ከፒኤስጂ ጎንካሎ ራሞስን እንዲሁም ሌሎች አጥቂዎችን እያየ ነው። ፒኤስጂ ካለው አጫወት ትራዲሽናል ነምበር 9 ጎንካሎ ራሞስን አልፈልግም ለመልቀቅ ፈልጓል። ምክንያቱም ሞር ትራዲሽናል 9 ቁጥርን እያጠፉ ፒኤስጂዎች ኦስማን ደምበሌን የክንፍ ተጫዋቾችን 9 ቁጥር የተጫወቱ ነው። ምክንያቱም መሀል ሜዳውን ከፍ ለማድረግ ፓክ አድርጎ ጠንክሮ ለመጫወት በመፈለግ ማለት ነው እና በሚገርም ሁኔታ ኒውካስል አጥቂ ጥሩ አይደለም። ነገር ግን አርሴናል ኒውካስልን 1-0 አሸንፎ ከሲቲ በ3 ነጥብ ከፍ ብሏል። ሲቲ ግን ተስተካካይ ጨዋታ አለው። በነጥብ እኩል ናቸው፣ በጎል እኩል ናቸው። ኒውካስል ባገባት 1 ጎል ነው ልዩነት የፈጠረው እና ከጨዋታው የምንወስደው አርሴናል በጣም ካይ ሃቨርትዝ ከረዥም ጉዳት ጊዜ በኋላ ተመልሶ በጣም በድንቅ ብቃት ባለፈው ሲቲ ላይም እንዴት አስጨንቆ እንዳገባ አይተናል። የበረኛውን እንዲሳሳት አድርጎ ዶናሩማ ላይ ረግጦ እንዳገባ አይተናል። ከዶናሩማ ጎል ውጪ እሱ ተጎድቷል። ካይቨርትዝ ተጎድቶ ወጥቷል። እንደውም ቀጥታ መልበሻ ክፍል ነው የገባው። ኢብሪቼ ኢዜ ደግሞ በጣም ሰሞኑ ልዩነት እየፈጠረ ያለ ተጫዋች ላኛው ኢዜ ደግሞ እሱን ተጎድቷል። እሱ ግን አትሊስት ቤንች ላይ ተቀምጧል እና ጉዳቱ
የጡንቻ ጉዳት ነው ብዙ አያቆየውም ብሏል አርቴታ ተስፋ አደርጋለሁ ብሏል። እና ለአርሴናል እነዚህ ሁለት ልጆች ቢመለሱለት ቶሎ ጉዳት ባይሆኑ ምክንያቱም ከባድ ውድድር ስለሆነ ያው እነሱን ተከተ የገቡት ያው እንደሚታወቀው አርሴናል ስኳዱ ሰፊ ነው። ስዊድናዊ ጎካሪስ እና ሳካ ናቸው። ሳካ ከረጅም ጊዜ በኋላ ከካራባኦ ካፕ ሽንፈት በኋላ ነው የተመለሰው። ጥሩ ነው። ነገር ግን ሁለቱም ማጣታቸው ደግሞ ጥሩ አይደለም። ሁለቱም ቢኖሩ በዚህ ሰዓት የሚቀጥሉትን 4 ጨዋታዎች ያለውን ፍክክር በደንብ ያገዟቸው ነበር። እኔ ሁለቱን ኔክስት ጨዋታዎች እያየው ነበርና ዝም ብዬ ስገመግመው አርሴናል 4 ተከታታይ ጨዋታ ሲኖር 4 ቀጣይ ጨዋታ ሲኖር ሲቲ 5 ጨዋታ አሉና ሲቲ ከኤቨርተን ጋር ከሜዳ ውጭ ይጫወታል። ሲቲ ከብሬንፎርድ ጋር በሜዳው ይጫወታል። ምንም ቀላል እንግዲህ ፕሪሚየር ሊግ ቀላል የሚባል ጨዋታ የለም። ቦርንማውዝ ጋር አሁን ለምሳሌ ከሲቲ ከሜዳ ውጭ ይጫወታል። ይሄው ጠንከር ያለ ጨዋታ ነው። ከቦርንማውዝ ጋር ከሜዳ ውጭ የሚያደርገው ጨዋታ በጣም ጠንካራ ቀላል የማይባል ጨዋታ ነው። ብሬንፎርድ እና ኤቨርተንም ቀላል ተፎካካሪ አይሆኑም። ከፓላስ ጋር በሜዳ ይጫወታል። አናውቅም። ፓላስም አስቸጋሪ ቡድን ነው እና ከቪላ ጋር በሜዳው ይጫወታል። ቪላ 5ኛ ደረጃ ያለ ነው። ለሻምፒየንስ ሊግ የሚጫወት ቡድን ነው። ምን አይነት ሁኔታ ውስጥ እንደሚሆን አናውቅም። ፓላስ 13ኛ ነው። ምንም ነገር ለአውሮፓ ውድድርም ቅርብ አይደለም። መውረድም ስጋት የለበትም። ይሄም ቀላል ውድድር አይደለም። ቦርንማውዝ ለአውሮፓ ውድድር ይጫወታል። ስለዚህ ቦርንማውዝ ለአውሮፓ ውድድር የሚጫወት ሲቲ ላይ ምን አይነት ተጽዕኖ ሊፈጥርበት እንደሚችል አናውቅም። ምክንያቱም ዩሮፓ ሊግም ይሁን ኮንፈረንስ ሊግም ሆኑ ተሳታፊ ሆኖ መጫወት ይፈልጋል። አድቫንቴጅ አለው። ብሬንፎርድ እሱም 9ኛ ደረጃ ላይ ያለ፣ ቦርንማውዝ 7ኛ ነው። ብሬንፎርድ ደግሞ 9ኛ ነው። እነሱም ለአውሮፓ ይጫወታል። ኤቨርተን 11ኛ ነው። እሱም ለአውሮፓ ውድድር ይጫወታል። ስለዚህ ከፓላስ ውጪ አብዛኞቹ ለአውሮፓ ውድድር የሚጫወቱ ክለቦች ናቸው። ስለዚህ ቀላል ውድድር ፓላስም ለትልልቅ ቡድኖች የሚያርፍ ቡድን ስላልሆነ ከባድ ውድድር ነው። ሲቲ 4ቱም ለአውሮፓ ውድድር የሚያው፣ ቪላ ደግሞ ለሻምፒየንስ ሊግ ዩሮፓ ሊግ እና አውሮፓ ውድድር ዩሮፓ ሊግ እና ኮንፈረንስ ሊግ ነው። እንዳልሆነ ቪላ ደግሞ ለሻምፒየንስ ሊግ የሚያደርግ ቡድን ስለሆነ ጨዋታ ስለሆነ ከባድ ውድድር ይጠብቃል። ሲቲ የታወቀ ነው። አርሴናል ከፉልሃም 10ኛ ደረጃ ነው። ፉልሃም ፉልሃም 48 ነጥብ ሲኖረው 10ኛ ደረጃ ነው ያለው። ለዩሮፓ ሊግ የሚጫወት ቡድን ነው። ምክንያቱም ዩሮፓ ሊግ 2 ነጥብ በ50 ነጥብ ነው ልዩነቱ፣ 2 ነጥብ ነው። ዩሮፓ ሊግ ላይ ያለው ብራይተን 6ኛ ላይ ያለው 2 ነጥብ ነው ከፉልሃም ጋር። ስለዚህ ፉልሃም ምን አይነት ፍክክር እንዲያደርግ እንደሚችል አናውቅም። ዌስትሃም ደግሞ በጣም በማንሰራራት ላይ ያለ አስቸጋሪ ቡድን ነው። ላለመውረድ የሚጫወት ቡድን ነው። እሱን አሁን እናነሳዋለን። ዌስትሃም በጣም ከባዱ የአርሰናል ጨዋታ ዌስትሃም ነው ብዬ ነው የማስበው። ምክንያቱም ከዌስትሃም ጋር ከሜዳ ውጭ የሚጫወተው በዌስትሃም ሜዳ ነው። ለዌስትሃምም ቀላል ጨዋታ አይደለም፣ ለአርሰናልም ቀላል ጨዋታ እንደሚሆን ተስፋ እናደርጋለን። በጣም ምርጥ ጨዋታ እንደሚሆን፣ ምክንያቱም ዌስትሃም ከቶትናም ጋር በሁለት ነጥብ ነው የሚለያየው። ዌስትሃም 17ኛ ደረጃ ነው ያለው። በሁለት ነጥብ ነው ከቶትናም የሚበልጠው። ከቶትናም ጋር ደግሞ ላለመውረድ የሚደረግ ትልቅ ተፎካካሪ ቡድን ነው። አርሰናል ደግሞ ለዋንጫ የሚጫወት ቡድን ነው። ከባድ ጨዋታ። ፉልሃም እንዲያስቸጋሪ ቡድን ነው። በርንሌም ወርዷል። በርንሌ ጨዋታ በጣም ቀላል ነው ብዬ አስባለሁ፣ ሪሊጌትድ ቲም ስለሆነ። ፓላስ ደግሞ ድጋሚ ከአርሰናል ጋር የሚያደርገው ጨዋታ ምንም ፉክክር የለበትም። ስለዚህ እነዚህ ናቸው። የዌስትሃም ጨዋታው በጣም ከባድ ነው። የፉልሃም በአንጻራዊነት ደግሞ ከዌስትሃም ያነስ ያለ ግን ከሌሎቹ በለጠ። ፓላስ ነቲንግ ምንም አይነት ፉክክር የሌለበት 13ኛ ነው፣ በ43 ነጥብ ነው። ከአውሮፓ ውድድር 7 ነጥብ ይርቃል። በአራት ጨዋታ ሊወዳደር ይችላል። አዶን ነው ግን ሪላቲቭሊ ፓላስ በርንሌ ሪሊጌትድ ስለሆነ ቀለል ያሉ ውድድሮች ሊሆን ይችላሉ። ፓላስ ደግሞ ካለው ዌስትሃም ግን ላለመውረድ አርሰናል ዋንጫውን እንደሚበላው ነው የሚታገለው። ዌስትሃም ላለመውረድ አሰልጣኝ ቀይረዋል፣ ተጫዋች ቀይረዋል። ኑኖ ኤስፒሪቶ ሳንቶስ ነው አሰልጣኛቸው። ዌስትሃም ምን ሊፈጠር እንደሚችል አናውቅም። ኤስፒሪቶ ሳንቶስ ላስት ይር ኖቲንጋም ይዞ ለሻምፒየንስ ሊግ ለጥቂት የተረፈ ቡድን ነው። አውሮፓ ውድድር ከረጅም ጊዜ በኋላ ኖቲንጋም የመለሰው ሰው ነው። ኖቲንጋም ደግሞ ከአስቶን ቪላ ጋር ዩሮፓ ሊግ ላይ 4 ውስጥ ገብቷል። ሰሞኑን ደርሶ መልስ አቻ ወጥቷል ከአስቶን ቪላ ጋር በፕሪሚየር ሊጉ። አሁን ደግሞ የአውሮፓ ውድድር ከአስቶን ቪላ ጋር ከባድ ጨዋታ አላቸው። ባይ ዘ ዌይ ኢምቤ ከአስቶን ቪላ ከዩሮፓ ሊግ ጋር ያለውን ነገር እናወራለን። አስቶን ቪላን ይዞ አሁን 4 ውስጥ ገብቷል። አስቶን ቪላን ይዞ ዩሮፓ ሊግ ከበላ ኢምሬ ሌላ ታሪክ ነው። ሲቪያ ላይ የሰራውን ስራ እናውቃለን። ቪያሪያል ላይ የሰራውን ስራ እናውቃለን። ተከታታይ 3 ጊዜ በልቶታል ዩሮፓ ሊጉ።
አሁን ደግሞ አስቶን ቪላን ከስንት ጊዜ በኋላ ይዞ ደርሷል። ኖቲንግሃም አሰልጣኝ ቀይሯል፣ ቪክቶር ፔሬራ። ምክንያቱም ከፖርቱጋል ዋንጫ የበላ አሰልጣኝ ነው። ፖርቱጋል ሊግ፣ ግሪክ ሊግ ዋንጫ የበላ ሰው ነው። ኦሎምፒያኮስ ዩሮፓ ሊግ ውድድርን ያውቀዋል። ወልቭስን ከመውደድ አድኖ ዘንድሮ ግን ወልቭስ ወርዷል። መጀመሪያ ወልቭስን ጀምሮ የሆነ 2 ወር ላይ የወልቭስ አቋም ጥሩ ስላልነበረ ከወልቭስ ለቋል። መልቀቅ ነበረብኝ ብሏል ራሱ በስምምነት ከመልቀቃቸው በፊት ቀድሜ መልቀቅ ነበረብኝ፣ ምክንያቱም ምንም አይነት ዝውውር አልነበረውም። ወልቭስ በፊት ከሚታወቅበት የዝውውር ከፖርቱጋል ሊግ ትቶ ብራዚሊያን ሊግ ሄዶ እያስፈረመ ነው። ዩሮፕ ላይ ጥሩ ነው። እነ ሊማን ጥሩ ልጆች አምቷል፣ ግን ወልቭስ በነበረው እንትን አልቀጠለም እና ወልቭስ አሁን ዘንድሮ ወርዷል እና ይሄ አሰልጣኝ ኖቲንግሃም ገብቶ በጣም አንሰራርቶ ፖርቶን ይጣሉ። የፖርቱጋል ሊግ ዋንጫ ኦልሞስት ፖርቶ በልቷል ዘንድሮ። ፖርቶን የፖርቱጋል ሊግ ዋንጫ አሸናፊ ኖቲንግሃም ጥሎታል እና ይሄ ጨዋታም ከኖቲንግሃም ጋር የሚሆነውም ቀላል ነገር አይደለም እና ስለዚህ ፉልሃም አለ፣ ዌስትሃም አለ፣ በርንሊ አለ፣ ፓላስ አለ። ይሄ ቀላል ነው። በ16ኛ 36 ነጥብ ኖቲንግሃም 16 ነጥብ ይዞ 16ኛ ደረጃ ነው ያለው፣ በ39 ነጥብ ነው ያለው እና ቀላል የሚባል ፉክክር አለ። ሊድስም አለ እዚህ ጋር 40 ነጥብ አለው ሊድስ ግን ስለዚህ ላለመውረድ የሚያደርገው ዌስትሃም አርሰናል ዋንጫ ለመብላት በሚያደርገው ፉክክር ቀላል ፉክክር እንደማነ አስገራሚ 3-4 ጨዋታዎች ትኩረት ሰጥታችሁ ማየት ያለባችሁ የእንግሊዝ ፕሪሚየር ሊግ ጨዋታዎች ናቸው። ምክንያቱም እንደዚህ የጦዘበት ዘመን የለም። ምክንያቱም ይለያል። አትሊስት 3-4 ጨዋታ ሲቀረው አሸናፊ ዋንጫ የሚበላው ይታወቃል፣ የሚወርዱ ይታወቃል። አሁን ግን ቶትንሃም የሚያህል ከረዥም ጊዜ በኋላ ታላቅ ክለብ ላለመውረድ የሚጫወትበት አመት የሚፎካከረው ከዌስትሃም ጋር ነው። ዌስትሃም ወይ ቶትንሃም ወራጅ ናቸው። ትንሽ ከተሳሳተ ኖቲንግሃም አሮኖ ሊድስ 40 ነጥብ ሞልቷል፣ የሊድስ አይመስለኝም። ስለዚህ ወራጆቹም ከባድ ናቸው። ቶትንሃም፣ ዌስትሃም፣ አርሰናል ለመብላት የሚያደርገው ከባድ ጨዋታዎች። ዌስትሃም እዚህ ጋር መናገር ያለብኝ ነገር በጣም የሚገራርሙ ልጆች አሉት። ሰመርቪል የሚባል ሆላንድ የ4 ዓመት ይዞ እባካችሁ ፊኒሺንጉ ጥሩ አይደለም፣ ነገር ግን ኳስ ይዞ መስርቶ ሸውዶ የሚገባበት ሂደት በጣም አስገራሚ ልጅ ነው። በጣም ወድጄዋለሁ። ከሰመርቪል ውጪ ፓውሎ ፌሊፔ ላይ እሱም ጥር መስኮት ነው ያስፈረሙት። ያስፈረሙት ቪል ቪሴንቴ የሚባል ፖርቹጋል ክለብ ነው። የፖርቱጋል ሊግ ሃፍ ሊግ ኦልሞስት 11 ጎል አግብቶ እየመራ ነበር። እስካሁን አላገባም፣ ግን በጣም ጥሩ ልጅ ነው። ወርክሬቱ ጥሩ ነው። ጎል እስካሁን አላገባም። ፕሪሚየር ሊግ ይቀራል። 21 ዓመቱ ነው። ብራዚላዊ ፖርቹጋላዊ ነው። የቱን ብሔራዊ ቡድን እንደሚመርጥ አልታወቀም፣ ገና ነው። ሌላ ታቲ የሚባል አርጀንቲና ያለ ከላዚዮ ነው ያስፈረሙ። እሱ ብዙ አግብቷል። ላይክ የተወሰኑ ጎሎች አግብቷል። ብዙ ሴት ከፓውሎ ፊሊፔ አንጻር ነው። ታቲም ጥሩ ልጅ ነው። የዌስትሃምን አጥቂ ክፍል አጠናክሮታል። እነ ማኑኤል ፈርናንዴዝ መሃል ሜዳውን ፒኤስጂ ኔክስ ከነ ቪቲኒያ እና ከጆዋኒ ቬዝ ጋር ጣምራቸዋል የሚላቸው ልጆች ናቸው። እነዚህም ስትሮንግ ልጆች ናቸው እና ዌስትሃም እነዚህ ልጆችና አሰልጣኙን አድርጎ ቀላል ፉክክር አድርገው ቶትንሃም ደግሞ እንደምናውቀው በወልቭስ ከሜዳው ውጪ የወጡ ወልቭስን አሸንፎ ኦልሞስት ያን ጨዋታ አቻ ቢወጣ ኖሮ ልዩነቱ 4 ነጥብ ይሆናል። የመውረድ ድሉ ሰፊ ነበር። ነገር ግን ጃፓሊና ከባየር ሙኒክ በወሰት ያመጡት ልጅ ፓሊና ባገባው ጎል 1-0 አሸንፈው ልዩነቱን 2 ነጥብ ብቻ ሆኖ እንዲቀር በ34 ነጥባቸው ሆኖ 18ኛ ደረጃ ነው ያሉት። ቀላል ፉክክር አይደለም። ስለዚህ ፕሪሚየር ሊጉ እብደት ሆኗል። እብደት ነው። በጣም አጓጊ ደረጃ ደርሷል። አርሰናል ግን 9 ነጥብ ልዩነቱን አጥቶ አሁን በጉዳት ላይ ባሉ ተጫዋቾች የራሱ ሕክምና ክፍል ላይና በማንቸስተር ላይ የተወሰነ በማንቸስተር አቋም ላይ የተወሰነ ፕሪሚየር ሊግ ውጤት የአርሰናል ደጋፊዎች እንዲጠብቁ አድርጓል። እዚህ ጋር ሜንታሊቲ ታፍ ከሆኑ አርሰናሎች ዘንድሮ መብላት ይችላሉ። ሜንታሊቲ ታፍ 4 ጨዋታ ተከታታይ ዝም ብሎ ማሸነፍ ያለባቸው በሚችሉ ብዙ ጎል በማቆጠር አሁን ብዙ ጎል ማስቆጠርም ኢፌክት አለ። ብዙ ጎል ማስቆጠር ብዙ ጎል ዝም ብሎ ማሸነፍ ሳይሆን ማስቆጠርም ኢፌክት ያለው ነው። የኢዜና የሀቨርትዝ ጉዳት ግን ያው ሳካ ከጉዳት ቢመለስም ጎይኬሪስ እንደበፊቱ አጥቂ እንደ አርሰናል ስኳዱ ጠንካራ ስለሆነ አሁን ጎይኬሪስ ቢመኖርም ሃቨርትዝ መኖሩ ፕሪሚየር ሊጉን ስለሚያውቀው ሃቨርትዝ ሞር ያግዘው ነበር። ግን የሃቨርትዝ ጉዳት አርሰናልን ባይጎዳው ብዬ እናስባለን።
ኢዜም እና ሀቨርትዝ ጉዳቱ አርሰናል ሊገውደው ይችላል። ከኦክቶበር በኋላ ለመጀመሪያ ጊዜ ሁለተኛው ነው የጀመሩት ከኒውካስል ጋር ሲጫወቱና አርሰናልን ምናየው ይሆናል የሚፈተንበት ይሆናል። እንዳለው ወራጅ ቀጠናው ላይም በዌስትሃም፣ በቶትንሃም፣ በሊድስ፣ በኖቲንግሃም የሚደረገው ፉክክር ቀላል ፉክክር አይደለም። ዋንጫውም ሁለቱ ክለቦች የሚያደርጉ ፉክክር ቀላል አይደለም። ባይሆን ከላይ ላይ በሻምፒየንስ ሊግ ላይ ዩናይትድ 58 ነጥብ አለው፣ ሊቨርፑልም 58 ነጥብ አለው። ሊቨርፑል ግን ዩናይትድ 30 ጨዋታ የተጫወተው፣ ሊቨርፑል 34 ጨዋታ የተጫወተው። ሻምፒየንስ ሊግ ቦታ የተረጋገጠ ይመጣል። አስቶን ቪላም 58 ነጥብ አለው። ስለዚህ ሶስቱም ወደ ሻምፒየንስ ሊግ የማድረግ እድላቸው አላቸው። ብራይተን ሆቭ አልቢዮን 6ኛ ደረጃ ላይ ይዟል በ50 ነጥብ፣ በ8 ነጥብ ልዩነት አለ በ5ኛው በ6ኛው። ብራይተን ለኤሮፓ ሊግ ነው፣ ቦርንማውዝ ደግሞ ለኮንፈረንስ ሊግ ነው የሚጫወቱት። ግን ኮንፈረንስ ሊጉ ምናምን እንዳልኳችሁ ከ40 እስከ ኤቨርተን እስከ 11ኛ ደረጃ ያለው ደግሞ ለኮንፈረንስ ሊግ መጫወት የሚችሉበት እድል ነው። በጣም ታይት የሆነ ውድድር ነው። እርግጠኛውን መናገር አንችልም። ዩናይትድ ቻምፒየንስ ሊግ ገብቷል ማለት እንችላለን። ሊቨርፑል እንዲሁ ቻምፒየንስ ሊግ ገብቷል ማለት እንችላለን። እነ ቼልሲ አሸንፏል። ቼልሲም ኤፍኤ ካፕ ላይ ኢንዞ የቼልሲ ሲዝን እንዳላለፈ አሳይቶናል። ዛሬ ቀላል ውድድር እንደማይሆን እንጠብቃለን። በትኩረት የምናየው ነው። እንዲሁም ደግሞ የተለያዩ አይነት ዝውውሮች አሉ። ትኩረቴን ከሳቡኝ ዝውውሮች መካከል ዩናይትድ አሁንም ባሌባ እንደሚፈልገው፣ ነገር ግን ባሌባ ዘንድሮ ባሳየው አቋም እንደ አምናው ብራይተን ከ100 ሚሊዮን ፓውንድ በላይ ላይ ጠይቅበት ይችላል። ግን ዩናይትድ ሞር ገብቶ ይሄዳል። ማቲያስ ፈርናንዴዝንም ቢያስፈርም የሚሉ ድምጾች አሉ ከዌስትሃም ዋጋውም ቀነስ ስለሚል፣ ልጁም ደግሞ ክላስ ነው። ግን ፒኤስጂ ጁስ ከገባ ልጁ ሀገሩ ልጆች ሞር ፒኤስጂ ስላሉ ለዛም ሊሄድ ይችላል። ባሌባን ዩናይትድ በጣም እየፈለገው ነው። በርናንዶ ሲልቫ ሲቲን ይለቃል ተብሏል። ማንቸስተር ሲቲን የዓመት ሲያልቅ ሲቲን ዋን ሞቲቬሽን ሊሆን ይችላል የሚችለው አንበላቸው ስለደረሱ ዋንጫውን መብላት እያሰቡ ነው ያደረገው ያለው። ጋርዲዮላም ነገር አይታወቅም። ጋርዲዮላም የዓመት መጨረሻ ምን ሊሆን ይችላል የሚለው አልታወቅም። ጋርዲዮላ ከለቀቀ የጋርዲዮላ ምትክ አድርገው ኢንዞ ማሬስካን የድሮን የቼልሲ አሰልጣኝ ያመጡት ይችላል ተብሎ የተጠበቀ ነው። ግን እንዲሁ ደግሞ ስፖርቲንግ ዳይሬክተራቸው ሁጎ ቫያና ስፖርቲንግ አብረው ስለሰሩ ከሩበን አሞሪም ጋር ካላቸው ቅርበት አናውቅም ምን ሊፈጠር እንደሚችል። ሲቲም ቤት አሰልጣኝ ከብተን ሊኖር ይችላል። እንዲሁም ቪኒሺየስ ጁኒየር ኮንትራቱ ኦልሞስት እያለቀ ነው። እሱን ለማደስ ሪያል ማድሪድ ቤት በጣም ሩጫ ላይ ናቸው። ይጀምራሉ ኮንትራቱን ለማሳደስ ትተው ነበር። አሁን ቆሟል ኮንትራቱን ለማሳደስ፣ ነገር ግን አሁን ይቀጥላል ተብሏል። እንዲሁም ደግሞ በቼልሲ የተሰናበተው አሰልጣኛቸው ሶኒየር በአጭር ጊዜ የተሰናበተው አሰልጣኝ የእሱን ቦታ ለመምላት የኮሞ አሰልጣኝ ፋብሪጋዝ አርሰናል ቤትም ቼልሲ ቤትም ባርሴሎናም ጥሩ ልጅ ነው። በጣም የሚገርም ቡድን ሰርቷል ኮሞ ቤት ባይዘው። እስቲ አንድ ቀን ጊዜ ካለን ስለ ኮሞን በጣም የሚገራርም እንሰራለን ቲም ላይ። አሁን በጣም ተፎካካሪ ቡድን ነው ጣሊያን ላይ። በጣም የሚገርም ቡድን፣ በጣም የሚገራርሙ ተጫዋቾች እነ ሉካስ ዳኩና የሚባል ፈረንሳይ አለ። ኒኮ ፓዝ ላይ ከሪያል ማድሪድ በውሰት አሁን እንደውም ማድሪድ መልሼ ወስደዋለሁ እያለ ነው። ኮሞ ላይ በጣም ተፎካካሪ ቡድን ሰርቷል። አርጀንቲና ኒኮ ፓዝ፣ ዳኩና ፈረንሳይና ቅልቅል ናቸው። ደግሞ ወደ ፈረንሳይ ብሔራዊ ቡድን የሚጫወት ይመስላል። እነዚህ ልጆች አርጎ ፋብሪጋዝ የሚገርም ቲም ሰርቷል። ስለዚህ ቼልሲ መምጣት ቼልሲ ቤት ቡድኑ ስለሚያውቀው ቼልሲ ሊመጣ ይችላል። ቼልሲም ካልመጣ ደግሞ ትላልቅ ክለቦች የሚሄድ እድሉ ሰፊ ነው። ነገር ግን አሁን ቼልሲ ቤት ካለው ክፍተት የቼልሲን ክፍተት ፋብሪጋዝ ወይም ሆዜ ሞሪኒዮ ይሞላሉ ተብሏል። ሆዜ ሞሪኒዮ ማድሪድን እድሜያው ማድሪድ ነው፣ ያልጨረስኩት ቢዝነስ አለ እያለ ነው። ማድሪድ ካልሆነ ቼልሲ ይመጣል እየተባለ ነው። ምናየው ነገር ይሆናል። ስለዚህ ፋብሪጋዝ ወይም ሞሪኒዮ የቼልሲን ቤት ይሞላሉ ተብሏል። ማድሪድ ቤት ደግሞ ሆዜ ሞሪኒዮ ማድሪድ ቤትም የተፈለገ ነው። ምክንያቱም ማድሪድ ቤት ያለው የተጫዋቾቹን ኢጎ ማሸነፍ የሚችል ዋንጫ የበላ አሰልጣኝ ያስፈልጋል ብሏል ፍሎሬንቲኖ ፔሬዝ። እና ምን ሊፈጠር እንደሚችል ስለማናውቅ በጉጉት እየጠበቅን ነው። ዝውውር መስኮት ላይ እነዚህ ያሉ ሞር ትኩረት የሳቡ አሉ፣ ሌሎችም ነገር ግን ሞር ትኩረት የሳቡ አሉ። እንዲሁም ደግሞ ኦሎምፒክ ሊዮን በሚሄድ ከሪያል ማድሪድ ሌላኛው ብራዚላዊ በጣም ኢንሪክ የሚባለው ወጣቱ ልጅ አንድሬ በጣም ሊዮን ቤት ላይ በጣም ጥሩ ሆኗል ይሄ ልጅ እና ማድሪድ ቤት አሁን ስመለስ ፖዚሽኔን መርጬ እጫወታለሁ እያለ ማድሪድ ቤት ሄዳለሁ የሚቀጥለው ዓመት በጣም ጥሩ ሆናለሁ እያለ ሊዮን ደግሞ ያስፈርመዋል ተብሎ ሲጠበቅ ነበር ነው ማድሪድ ቤት ሄዳለሁ ብሏል። ለሱ ደግሞ
እዚህ ጋር ሊዮን ቤት ሶስተኛ ናቸው ሊዮኖች እና አንድሬ ሞሬራ የሚባል ልጅ ያለ በጣም አስገራሚ መስመር ተጫዋች ነው። እስቲ ሊዮንን ዘንድሮ ጥሩ ያደርገዋል አረቡ ሶስተኛው ነው ከጨረሰ ሊዮን ሰክሰስ ነው። ወጣቶች የተሰራ ቡድን ነው። አሪፍ ቡድን ነው ሊዮን ተመልከቱት። በጣም ፈጣን ናቸው። ፒኤስጂን ራሱ ለላን አሸንፎታል። ፒኤስጂ አንደኛ፣ ሁለተኛ ሌንስ ነው፣ ሶስተኛ ሊዮን ነው እና አራተኛ ሊል ነው። በነጥብ ነው የሚለያዩት፣ በጎል ነው የሚለያዩት ከሊል ጋር። አሪፍ ቡድን ፈረንሳይ ነው ያለ እና ኤንድሪክ ፓሪስ ይመለሳሉ እያሉ ነው፣ ማድሪድ ይመለሳሉ እያሉ ነው። እሱም ቀላል ፉክክር እንደማይሆን እናያለን እና ዝውውር መስኮቱም እየቀረበ ነው። የት ይሄዳሉ የሚለውን እናያለን። ዓለም ዋንጫውም እንዲሁ እየቀረበ ነው። ግን የፕሪሚየር ሊጉን እባካችሁ በትኩረት ተከታተሉት። አስገራሚ ጡዘት ላይ ደርሷል። ለወራጅም ለዋንጫውም የሚደረገው ፉክክር በጣም ድንቅ ሆኗል። አርሴናል ተጫዋቾቹ ጉዳት ላይ ውጤቱ ይመሰረታል ብዬ አስባለሁ። ሲቲ ይሄ ፉክክር ይመቸዋል። ከነ ሊቨርፑል ጋር ሲያደርገው የነበረው ነው፣ አርሴናል ላይ ሲያደርገው የነበረው ነገር ስለሆነ ነው። አርሴናል ግን ዘንድሮ 4 ጨዋታ ነው የቀረው። አሁን ሻምፒዮንስ ሊግ ከአትሌቲኮ ጋር የሚያደርገው ጨዋታ አለ። እሱ እንዳለ ሆኖ ፕሪሚየር ሊጉ ላይ 4 አሉ። ከዌስትሃም ጋር ከሚያደርገው ጨዋታ ውጪ ሪሊጌሽን ነው። በጣም የሚያስፈራ ጨዋታ። ፉላም ለአውሮፓ ቢጫወቱም ግን ሪሊጌሽን ሞር ያስፈራዋል ዌስትሃም እና አርሴናል 4ቱ ጨዋታ ላይ የሚያደርገው እና የሚያገባው ጎል ከብዙ ዓመታት በኋላ አይስ ብሬከር ሊሆንለት ይችላል። እስቲ እያየን ደግሞ የሚሆነው ነገር እንቀጥላለን። አመሰግናለሁ። መልካም ምሽት።